አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ጥር በ22ኛው ቀን የሊቀ መላእክት የቅዱስ ዑራኤል በዓለ ሲመቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ መላእክት ቅዱስ ዑራኤል ኢዮር፣ ራማና ኤረር የተባሉ ሦስት የመላእክት ከተሞች አሉ። እግዚአብሔር ቅዱሳን መላእክትን ከፈጠራቸው በኋላ በነገድ 100 በአለቃ 10 አድርጎ በሦስቱ ሰማያት አስሯቸዋል። ኢዮርን በ4 ራማን በ3 ኤረርንም በ3 ከፍሎ ነው በ10ሩ ከተማ ያሰፈራቸው። በዚህ መሠረት ኢዮርን ላይና ታች አድርጎ በ4 ከተማ ከፍሏታል። በእርሷ ያሉትን መላእክትን በ40 ነገድ 4 አለቃ አድርጎ ከፈላቸው። የመጀመሪያው ነገድ አጋዕዝት ይባላሉ። አለቃቸውም ሳጥናኤል ነበር። እርሱም የመላእክትን ሁሉ ጸሎት ወደ እግዚአብሔር ያሳርግ ነበር። በክብሩ ሲዋረድ ቅዱስ ሚካኤል በምትኩ ተሹሞበታል። ሁለተኛው ነገድ ኪሩቤል ይባላሉ። እነርሱም መንበረ ሥላሴን ይሸከማሉ። የቀሳውስት አምሳል ናቸው። አለቆቻቸው ገጸ ሰባና ገጸ አንበሳ ናቸው። በሦስተኛው ከተማ በኢዮር ያሉት ሱራፌል ይባላሉ። የዲያቆናት አምሳል ናቸው። በትንቢተ ኢሳይያስ በምዕራፍ 6 ላይ የተገለጹትና ኢሳይያስን ከለምጽ እንዲፈወስ ያደረጉት ናቸው። አለቆቻቸው ገጸ ለዓምና ገጸ ንስር ናቸው። በነገራችን ላይ ኪሩቤል ወይም ሱራፌል የሚባሉ የግለሰብ መጠሪያ ስሞች ስህተት ናቸው። አንደኛ፣ እነዚህ ስሞች የብዙ መላእክት መጠሪያን የሚወክሉ ናቸው። ለአንዱ ሲሆን ኪሩብ ሱራፊ ይባላል። ኪሩቤል ወይም ሱራፌል ማለት ግን የብዙ ቁጥራቸው መጠሪያ ነው። ሁለተኛው ምክንያት ደግሞ የቅዱሳን መላእክትን ስም እንዳለ በቁም ወስዶ ለግል መጠሪያ ስም መዋል ተገቢ አይደለም። ወለተ ሚካኤል፣ ክንፈ ገብርኤል እየተባሉ ይሰየማሉ እንጂ ቀጥታ ሚካኤል፣ ገብርኤል እያሉ ሰዎችን መሰየም ስህተት ነው። አራተኛው ከተማ በኢዮር ያሉት ኃያላን ይባላሉ። የእሳት ሰይፍ ይዘው በስሉስ ቅዱስ ፊት የሚቆሙ ናቸው። በመንፈሳዊ ሕይወት የዛሉና የደከሙ ክርስቲያኖችን የሚያበረታቱ ናቸው። አለቃቸውም ቅዱስ ሚካኤል ነው። ዳግመኛም እግዚአብሔር በራማ ያሉትን መላእክትን በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ አርባብ ይባላሉ። የሥላሴ እልፍኝ አስከልካዮች ናቸው። እግዚአብሔርን መንበር በክንፎቻቸው ይሸፍናሉ። አለቃቸውም ቅዱስ ገብርኤል ነው። ሁለተኞቹ በራማ ከተማ ያሉት መናብርት ይባላሉ። እግዚአብሔር እጅግ ቅርብ የሆኑ ናቸው። የመብረቅ ጋሻቸውን የእሳት ጦራቸውን ይዘው የሥላሴ ጋሻ ጃግሬዎች ሆነው በተጠንቀቅ ይቆማሉ። የሰውን ችግር ለእግዚአብሔር ያቀርባሉ። አለቃቸውም ቅዱስ ሩፋኤል ነው። ሦስተኞቹ በራማ ከተማ ያሉት ስልጣናት ይባላሉ። መላውን ፍጥረት ለመጠበቅ ስልጣን የተሰጣቸውና የምጽአት ዕለት አዋጅ ነጋሪዎች ናቸው። አለቃቸውም ቅዱስ ሱሪያል ነው። ዳግመኛም እግዚአብሔር በኤረር ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ መኳንንት ይባላሉ። የሥላሴ የእሳት ባለቀስት ናቸው። የሰው ልጅ ልዩ ጠባቂዎች ናቸው። በተለይ በአደጋ ጊዜ ሎጥን እንዳዳኑት ፈጥነው ይደርሳል። ዕለተ ምጽአት የሰውን ሁሉ አጽም ሰብስበው ለትንሣኤ ዘጉባኤ ያበቃሉ። አለቃቸውም ቅዱስ ሰዳካኤል ነው። ሁለተኞቹ ሊቃናት ይባላሉ። የሥላሴ የእሳት ፈረሶች ናቸው። በእሳት ፈረስ ይመላለሳሉ። እነዚህ 24ቱ ካህናተ ሰማይ ሲሆኑ አለቃቸው ቅዱስ ሰላታኤል ነው። ኤረር ከተማ የሰፈሩት ሦስተኞቹ መላእክት ይባላሉ። ፍጥረትን ሁሉ የሚጠብቁ ናቸው። አለቃቸውም ቅዱስ አናንኤል ነው። እነዚህ የማይጠበቅ ፍጥረት የለም። ከአዝርዕት ጀምሮ ሁሉም ይጠበቃሉ። ቅዱስ ዮሐንስ በራእዩ በእግዚአብሔር ፊት የሚቆሙ 7 መላእክትን አየው እንዳለ ሊቃነ መላእክት በቁጥር 7 ናቸው። እነርሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ዑራኤል፣ ቅዱስ ፋኑኤልና ቅዱስ አፍኒን ናቸው። ዑራኤል የሚለው ስም ኡር እና ኤል ከሚባሉ 2 ቃላት የተመሰረተ ስም ነው። ዑራኤል ማለት ትርጉሙ የብርሃን ጌታ የአምላክ ብርሃን ማለት ነው። ቅዱስ ዑራኤል ከ7ቱ ሊቃነ መላእክት አንዱ ሲሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው።
በመሆኑም መጽሐፈ ሄኖክ እንደሚገልጸው መባርክት ለጥጋብና ለበረከት እንዲበቁ ነጎድጓድም ለሰላም እንዲሆን ያሰማራል። ሚስጥረ ሰማይንና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ዑራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትና የሰማይ ሰራዊትን ብርሃንን የሚመራው ይኸው ገናና መልአክ ነው። መድኃኔ ዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃነ መነሳንስ በዓለም ላይ የረጨው ይኸው ገናና መልአክ ቅዱስ ዑራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጠለት መልአኩ ቅዱስ ዑራኤል ነው። ዕውቀት ተሰውሮበት ለነበረው ለኢትዮጵያዊ ሊቅ ለአባ ጊዮርጊስ ዘጋስጫም እመቤታችን ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጠለት ቅዱስ ዑራኤል ነው። ዑራኤል የተባለ መልአክ ሊረዳኝ መጣ። አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩ ቅዱስ ዑራኤል ነው። ሊቁ አባ ጊዮርጊስም በመልአኩ አማላጅነት እጅግ ብዙ ድርሰቶችን የደረሱት መልአኩ ጽዋ ሕይወትን ካጠጣቸው በኋላ ነው። በመጀመሪያም አባ ጊዮርጊስ የተወለዱት በቅዱስ ዑራኤል አብሳሪነት ነው። በቅድስት አገር ኢትዮጵያ የተመሰረቱ አብዛኞቹ ቅዱሳት ገዳማት በቅዱስ ዑራኤል መሪነት ነው። ድርሳኑ ላይ የማይጠቅሳቸው የአገራችን የከበሩ ቅዱሳት ገዳማትና ቅዱሳን ነገሥታት የሉም። የብርሃን እናቱ ድንግል ወላዲተ አምላክ ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብፅና ወደ አገራችን ኢትዮጵያ ያመጣቸው ቅዱስ ዑራኤል ነው። እመቤታችንን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ካስጎበኛት በኋላ ቅድስት አገራችንን ለእመቤታችን የአስራት አገር እንድትሆን ያደረገው መልአኩ ቅዱስ ዑራኤል ነው። መልአኩ ቅዱስ ዑራኤል በዓመት 3 አበይት በዓላት አሉ። ጥር 22 በዓለ ሲመቱ ነው። መጋቢት 27 የጌታችንን ክቡር የሆነ ወርቀ ደሙን ለዓለም የረጨበት ነው። ሐምሌ 22 ቀን ቅዳሴ ቤቱ የሚከበርበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። የሊቀ መላእክት የቅዱስ ዑራኤል ጥበቃው አይለየን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።